ቢዋን የሞላው ትርንቆና ሎሚ ታይቶ ማይቀጠፍ ማች ሆነ ከራሚ እና ስራ ላይ ሆኜ በአጋጣሚ ፌንት አደረኩኝ። በጣም አዲስ አበባ እንዴት እንደገለጽካት በጣም ይመስጡኛል። እኔ በጣም የኢትዮጵያ የሙዚቃ ቀለሞች ናቸው እኮ እነሱ ፍቅራቸው። እውነት የአዲስ አበባ ልጆች 99 ሙዚቃ ብቻ ከዛ ከተደረደረው አምጥቼ በቤት ሳሳያቸው በቃ የለም ሊሊ ማናት አባይ ነው ባሉኝ ቤቷ አባይ ነው ባሉኝ እንዴት ነው ካስያ አላማረበት የእናንተ ፍቅር የእናንተ ሞራል ነው። የባለፈው ዓመት በጣም ናኝቶ የነበረው አልበም ቀይ በነጭ ነበር። አዎ ዛሬ ደግሞ ነጭ በቀይ አለው። ቀይ ግን አለው። እኔ ደግሞ በቀይ ኮት ትመጣለህ ብዬ ነበረ። ምን መሰለ ደግሞ ሌላም አማራጭ እንዳለን እኮ ለማሳየት ነው። ግን ቀዩ ምንድነው ምልክት ሆኖልኛል አይደል? አዎ ማንም ሰው የሚያገኘኝ ሰው ቀዩ እንዴ በቀዩማ እንዴ ሰፈራችን ነበርክ እኮ የሚሉኝ በጣም ብዙ ሰዎች አሉ። በጣም ቀዩ አይደል? እና ምናልባት ብዬ እኮ ዘፈኑ ዝም ቢል በቀዩ ያስታውሶኛል ብዬ ነበር። ግን እግዚአብሔር ይመስገን ባለፈው ዓመት እኮ በየቀያ ቤት እኮ ነው ያሰሳው። አዎ ነው እኮ አዲስ እንትን ነው። ምክንያቱም አልተለመደም። ያልተለመደ ነገር መሞከር ደግሞ ሁሌ ደስ ይለኛል። አሁን ያንተን አይቼ ቀይ ከረባት ገዛው አንቀን አሁን ከዚህ በኋላ ቀይ የሚፈልግ ካለ የኔ ምርጫ ነው። ስለዚህ እኔ ጊፍት አደርጋለሁ። እንዴት ተወዳጅ እንደሆነ አያችኋል። ቀይ በጣም ደስ ይላል። አይ ቀይ ወዳኔ ሚስቴ ቀይ ናት። ሰሞኑን ደግሞ እንደገና በከተማው ደግሞ ናይተሃል እንደገና መናኙ ያራዳው መናኝ አዲስ ክሊፕ በጣም አሪፍ ክሊፕ ነው። አዲስ አበባ እንዴት እንደገለጽካት እውነት ነው። ፍቅራቸው እውነት የአዲስ አበባ ልጆች ያው እናውራበት መሰለኝ። ትልቁ ቡፌ ነው ግን አቀባበሉ እንዴት ነው? ይሰው በጣም ነው ደስ የሚለው። አንድ ኔጌቲቭ ኮሜንት የለውም። ምክንያቱም ይሄን የሰው ሞዴል መታደሌ ከእግዚአብሔር ስለሆነ እሱን ያየሁበት ነው። እግዚአብሔር ይመስገን። አመሰግናችሁ። ለምን እንደዘፈንከውና እንዴት እንደዘፈንከው በኋላ ቡፌ ሲነሳ ታወራለህ አይደል? ትልቁ ቡፌ በሚወራዳ እየጎረስ ነው ይሻላል። በጣም ይገርማል። እንግዲህ አንተ ከልጅነት ጀምሮ እንግዲህ በሙዚቃ ፍቅር የተጠመድክ ነህ በጣም እና እኔም አንደኛ ደረጃ እያለሁ ሙዚቃ ክበብ ውስጥ ነበርኩ። አንተም ነበርክ? እውነት ነው። ሙዚቃ ክበብ ውስጥ ነበር ነው አርባ ምንጭ ከልጅነት ጀምሮ አርባ ምንጭ እና ሙዚቃ ትምህርት 99% ነው የምታገኘው እና እሱ አይደል እዚያ በቃ እሱ ነጥብ እስከ 6ኛ ክፍል እሱን ይዤ ነው የሄድኩት። የእነማን እየዘፈንክ ነው 99% ያገኘው? መጀመሪያ ተወዳጁ ነው አይደበበን። ያው በሱ ነው ሙዚቃን በጣም እንትን ያልኩት። አስተማሪው 99% የሰጡህ? አዎ እሸት በላው የሚለው እንዴት ነው? እስቲ ግቢዋን የሞላው ትርንቆና ሎሚ ታይቶ ማይቀጠፍ ማች ሆነ ከራሚ። የሚገርም እኔ ነዋይን አይቼው አላውቅም። ያኔ ገና ሕፃን ነኝ እና አንደኛ ክፍል ሆኜ ሙዚቃ ፈተና ተባለ እና ቤታችን ጠጅ ቤት ስለነበር እዛ ይከፈታል እና ደንብ ሰማው ነበር። መጨረሻ ላይ ፈተና ተብሎ ተማሪዎች ሲዘፍኑ የምወጣውና እሸት በላው ቀጥ ብዬ እንዴ እጄን እንትን አላልኩም እንጂ እንደዚህ እንደሱ እንዳላከም የለም። የታይቼው አውቃለሁ። ሕፃን ነኝ ነው እግዚአብሔር ተሳና ብላ ስላስተማሪው አያየና 99 ሙዚቃ ብቻ ከዛ ከተደረደረው አምጥቼ በቤት ሳሳያቸው በቃ የለም። እዛ በጣም ጎበዝ ልጅ ተባለ። ዘፈኑ መከፈት ጀመረ። አጎቴ አባቴ ወንድም እሱ እንዲያውም እሸት በላው የሚለውን በደንብ ነበር የሚያለማመደኝ። ሆዱ ላይ ቁጭ አድርጎ አዲስ አበባ መጥቶ ሲመለስ ወታደር ነው በድሉ ታፈሰ ይባላል። የአባቴ ታናሽ ወንድም ነው። እሱ ሲዘፍን ደግሞ የባሰ እንትን እያልኩ ውስጥ እየገባ መጣ። መጨረሻ ላይ ዘፋኙ ቀረ እኮ። ግን ከዛ በኋላ አሁን ከ199 ካገኘ በኋላ የነማንን እየዘፈንክ ያደከው? የፀሐይ ዮሐንስን አባይ ነው ባሉኝ ቤቷ አባይ ነው ባሉኝ ልጫን ፈረሴን ልሄድ ልቤ ረፍት ያገኝ አባይ ከምንጩ ከመስኩ ላይ
አለች ይሉኛል ውብ ቆንጆዋ ነኝ አባይ ወደኔ ተውረድ ውረድ ያቅበጠብጣል ቆንጆ ሲወደድ አቤት። ስለዚህ እነዚህ ሰባዎቹ አካባቢ ያሉን የዘፈንከን ያደከው በጣም ይመስጡኛል። እኔ በጣም የኢትዮጵያ የሙዚቃ ቀለሞች ናቸው እኮ እነሱ በቃ ምልክቶች ናቸው በዛ ጊዜ የነበሩ። ያው ከላይ ስንጀምር ዋኖቻችን ነጋሽ ጥላሁን፣ ነጋሽ ማህሙድን ይዘን መተን ስንመጣ ጸጋዬ፣ ነዋይ፣ አረጋኸኝ፣ ፀሐዬ፣ አመልማል፣ አስቴር ስንቱን ልጥቀስ። የኢትዮጵያ የሙዚቃ ቀለማት ናቸው በቃ። ምክንያቱም ከዚህ በፊት ተናግሬያለሁ። የሱዳን ቤት ስንሰማ የሱዳን ነው እንላለን፣ የህንድ ስንሰማ የህንድ ነው እንላለን። የኢትዮጵያን ቀለም ያስተዋወቁ እነሱ ናቸው። ክብር ይገባቸው። በወሬ ጠመርኩ እንብላ የሆነ ነገር ታጥቤያለሁ። ታጥበሃል? አንሳው አንተ አስነሳው። እየበላችሁ እስቲ ቆይ ማሰል በጣም የሚገርም ነው። ይሁን ቆንጆ ቡፌ ቆንጆ እንትን ነው። እስቲ ይሁን ምንድን ነው ይሁን? እንዴት ነው ባይዘው? የአምናው የአልበሙ ስም ነው እኮ ይሁን። የካሴት ይነገር ለምን ተዘፈነ? የዘፈን ይጠቀስ ልብራራ። ሰው ለሆኑ ሰዎች የተዘፈነ ነው። ሰው መሆን በጣም ያስፈልጋል አይደል? ሰው መባልና መሆን ይለያያል። እኔ ሰው ለሆነልኝ ሰው ነው የጻፍኩት። በአጋጣሚ ትንሽ ልቤንና ጨጓራ ህመም ነበረብኝ የሆነ ሰዓት ላይ። እግዚአብሔር ይመስገን አሁን በጣም ደህና ነኝ። እና ስራ ላይ ሆኜ በአጋጣሚ ፌንት አደረኩኝ እና ስነቃ ሆስፒታል ነኝ። ኢሲጂ ተደርጎ እዚህ ጋር ተለጥፎ ምናምን ነቃው። በጣም ፐልሴ 120 ነበር የሚመታው እና በጣም በቃ ውስጥ ልክ አልነበረም። ያኔ የምሰራው አንቲካ ባርና ሬስቶራንት ቡቡዜላ የሚባለው ክለብ ውስጥ ነበር የምሰራው እና የአንቲካ ባለቤት አስተዳዳሪዎች ሁሉ ቤተሰቦች ናቸው። ሆስፒታል ገብቼ ኦልሞስት 2 ወር ምናምን ነው ስራ አቋርጬ የነበረው። ሁሉ ነገር የምችለው ነፍሷን ይማር ወይዘሮ ሰናይት አሁን በእርግጥ በህይወት የለችም፣ ግን ሙሉ ልጆቻቸው የሼፍ ዮሐንስ እናት አባቱ እነሱ ሼፍ ዮሐንስ ሁሉ ሕክምናዬን ኑሮዬን ሁሉ ነገር ችለው ወደ ጤናዬ እንድመለስ እግዚአብሔር ይላክልኝ የኔ ጤናዬ መልእክተኞች ናቸውና ላመሰግናቸው ወዳለው። በዛ ሰዓት ጤናዬ ሲመለስ እዛው ኪቦርድ እየነካካው ሰራተኞች እስኪገቡ እዛ ማኔጅ አደረግ ነበር ቤቱን እና ኪቦርድ እየነካካው እንደው የምስጋና ሙዚቃ ለምን አልሰራም ብዬ ኪቦርዱ ላይ ይሁን ሰላምና ፍቅር እድሜ ጤና ላንቺ ስጋዬና አጥንቴ ያንሳል ነፍሴን እንጂ ይሁን ለምለም የረገጥሽው የመኖሪያሽ ቦታ በእኔ አይከፈልም የዋልሽው ይኸው ውለታ። ሰው ስትሆኚ ሰው የጠፋለት አንቺ ነሽ በቃ ሰው ማለት ፈጽሞ አስገርመሽኛል። ክፉ ቀን አሻግረሽኛል። ለሆንሽው በክፉ ቀኔ ምስጋና ነው ያለኝ እኔ ላየሁት የእውነት ፍቅርሽን በተግባር ወዳጅነትሽን ይላል። ያነሳኝ ወድቄ ስገኝ ችሎታሽ ሰው አደረገኝ። አትወጭም ከህሊናዬ ይመስክር ኑሮ ጤናዬ እንዳሻኝ ባንቺ ለምጄ አልበላም አልጠጣም በጄ ምንጊዜም አንቺ ነሽ ለእኔ የምወድሽ በእድሜ ዘመኔ ብዬ አክብሮቴን የገለጽኩበት ሙዚቃ ነው። ስለዚህ ነው የካሴቴ ርዕስ እኔ ስላለው አይደል የዘፈንኩት፣ አልበሜ የሰራው ስላለው ነው አይደል። እዚህ ይሁን የሚለው ሙዚቃ ምስጋናዬን ያድርስልኝ በማለት የሰራሁት ዘፈን። ታዲያ በዚህ ማይሆና ሰው ስትሆኝ ሰው የጠፋለት አንቺ ነሽ በቃ ሰው ማለት ፈጽሞ አስገርመሽኛል። ክፉ ቀን አሻግረሽኛል። ለሆንሽው በክፉ ቀኔ ምስጋና ነው ያለኝ እኔ ላየሁት የእውነት ፍቅርሽን በተግባር ወዳጅነትሽን እንቺ ልቤን እንቺ አካሌን እንቺ ውሰጪ ነፍሴን እንቺ ሁሉም ያንሳል አንቺ። ስለዚህ በፊውን ተካትለን እንመለስ። በፊውን ተካትለን እንመለስ። ሰላምና ፍቅር እድሜ ጤና ላንቺ ስጋዬና አጥንቴ ያንሳል ነፍሴን እንጂ
የመኖሪያሽ ቦታ በእኔ አይከፈል የዋልሽው ውለታ። ምስጋና ነው ነገሩ። አንተ በጣም በበጎ ሰዎች የተከበብክ ነኝና እግዚአብሔር ይመስገን። በዙሪያ ያሉ የአባቴ ምርቃት መርቀዋል። ሰው ይውደድ ብለው በጣም እኮ አባቶች መርቁ ልጆቻችሁን በደንብ ጥሩ ቦታ ይደርሳሉ። እናቶችን መርቁ። ሊሊ ማናት? ሊሊ ማለት እንደዚህ ናይት ክለብ ውስጥ ሰራ ማቃት ናት። ከአሜሪካን ሀገር ምትኖር በጣም ልበቀና የሆነች ልጅ ሊሊ ተክሉ ትባላለች። እሷ ምንሽ ነኝ ልበላት ሙዚቃዬን ፕሮዲስ ያደረገችኝ እጅግ በጣም ክለብ ውስጥ ምን ሆነ ነው የጠፋኸው ስትለኝ አለኝ ዘፈኖች አሉኝ እንደው ያው እየሰራው ስለሆነ ክለብ ደግሞ ከኑሮ አልፎ ለካሴት አይበቃም፣ ከባድ ነው። ያኔ ደግሞ ደሞዜ በጣም ትንሽ ብር ነበር። ይበቃል ግን በወር የማገኘው 5000 ብር ነበር። እዚህ ለስቱዲዮ ከፍዬ ምናምን አድርጌ በቃ በጣም ይከብዳል። ይህን ነገር በአጋጣሚ ቁጭ ብለን ቡና እየጠጣን ስነግራት እና ብላ ወስዳ ለስቱዲዮ ምንሽ ነኝ ልበላትን ቶማ የሚለውን ሙዚቃ ምኑን ፕሮዲስ አድርጋኝ እና እጅግ በጣም አላቅም ከሰማይ ዱብ ያለች ምርጥ እህቴ በጣም ባለሽበት ሰላምሽ ይብዛልኝ። በጣም አከብርሻለሁ። ሊሊን ሰላም እንበላት። እናመስግናለን። ለምን ያነሳ መሰለኝ በዙሪያ ካሉት ውስጥ አንዱ በጎ ሰው ናት ብዬ ነው። በጣም ሊሊ በጣም ነው ማደንቅሽ። ደስ ይላል። እስኪ ወደ ገጠመኞች ስንመጣ አርባ ምንጭ እንግዲህ አንተ መጀመሪያ ታዳጊን እያለህ የታክሲ ረዳት ነበርክ። ረዳት ነው ሰርተሃል? በደንብ ብዙ ነው እንጂ የሰራሁት በሞላ እያልክ ነኝ። እና በሞላ የሚለው በዘፈን ነበር አሉ። እንደገና ታክሲ ውስጥም ትዘፍን ነበር አሉ። እሱ ነገር ምክንያቱም እንዴት መሰለህ አላውቅም እኔ ያው ብዙ ታክሲዎች አሉ አይደለ? እንግዲህ ከዛ መሀል አንደኛው የኃይሉ ጌታነህ የሚባል ሆቴል አለ። የዛ ባለቤት ልጃቸው በጣም ጓደኛዬ ነው። አንዱ ዓለም ኃይሉ ይባላል። በጣም ወንድሜ ነው። አብረን ትምህርት ቤት የምንሄደው የምንመጣው የምንማረውም እና የእኔ ቤተሰቦች ያው ዝቅተኛ ገቢ ካላቸው ቤተሰቦች ነው የተገኘሁት። ስለዚህ ያለኝ ምርጫ ምንድነው? ስራ ደግሞ በልጅነቴ መስራት አለብኝ። ስራ እኮ ያደክማል እንጂ አይገልም አይደል? በጣም ታታሪ ነኝ። በጣም ሌሊት እንነሳለን፣ 11 ሰዓት እንሄዳለን፣ እንሰራለን። ግን ሳስገባቸው ሌሎች ታክሲዎች ውድድር ነው እንግዳ ለማስገባት ወዶ የገባ ሰው ከባህር ከውሃ ስል ጨርሰው ካልገባችሁ አልጨርስም እላቸዋለሁ። ይገባል። ለእነሱ እየዘፈንኩኝ ላኛው ከተማ ሴቻ የሚባል አለ፣ እዛ እንሄዳለን። ከዛ ደግሞ ሞልቼ እመጣለሁ። በቃ ቶሎ በአጭር ሰዓት ከፍተኛ ገንዘብ የምንሰራው እኛ ነን። እሱን ስንጨርስ ትምህርት ቤት እንሄዳለን። ከትምህርት ቤት ስንመለስ እንደገና እንጀምራለን ስራ። መኪና ውስጥም ዘፍንላቸዋል? እዘፍናለሁ። እንዲህ ግዴታ ነው። የጀመርኩትን ከገቡ በኋላ ሂሳብ ተቀብዬ እንደው አርባ ምንጭ ገና ወጣት እያለህ ገና ሙዚቃ እየጀመርክ እያለህ እንግዲህ አርባ ምንጭ ባዛር ይካሄዳል እና ዘፋኞች ተመረጡ፣ ወጣቶች ተመረጡ እና አንዱ አንተ ነው እና ያው በየቀኑ እንግዲህ ቀብድ እየተቀበልክ የልምምድ በቀን 10 ብር እየተቀበልክ አንድ 50 ብር ወስደሃል እና የባዛሩ ቀን ደረሰ እና አባት ደግሞ ምን አሉ? አይሆንም አሉ። ምን ተፈጠረ? ከዛ በኋላ ምን ተፈጠረ? ምን መሰለ ያንን 50 ብር በዛ ጊዜ ልጅ ስለነበርኩ ከየት ነው ያመጣኸው የሚል ጥያቄ እንዳይመጣ፣ ምክንያቱም ስናድግ እንዴት እንዳደግን ይሄ ማሳያ ነው መቼስ አይደለ? ወላጆቼ በጣም በጥሩ ስነ ምግባር ነው ያሳደጉን። ያ ምንድነው የነሱ ውጤት ነኝ፣ እነሱም እንደዛ ናቸው ነው። እና ቀለሙ ላይ መውር እንዳተኩር ደግሞ በጣም ይፈልጋል አባቴ። እና ባዛር አለ፣ ባዛሩ ላይ ጓደኞቼ ቁርስ ሊጋብዙኝ ነው። የአርባ ምንጭ ላይ ጥሬ ስጋ ጠዋት 3 ሰዓት ያልቃል፣ የምትሄዱ ሰዎች ቶሎ ብሉ እና ቁርስ ጥሬ ስጋ ልንበላ ስል በፍጹም አትሄድም አለ። እያልኩት እንዲህ ስለው እቺ ሳደርቅ ቶሎ ተመልሰን አለ። እሺ ወጣው። ይሄ ምንድን ነው? እኔን ከቤት እንዳንወጣ ቀለማችን ላይ እንድናተኮር ፕሮቴክት ማድረጉ ነው እንጂ የክፋት እኮ አይደለም። አሁን ሲገባኝ ነገሩ እዛ ከአንደኛው ጓደኛዬ ሸሚዝ፣ ከአንዱ ሱሪ፣ ከአንዱ ጫማ ተውሼ ሄድኩኝ። እዛ ተራዬ ደረሰ። ልዘፍን የጥቅምት አበባ ሲዤዋለሁ ምናምን ተለማምደናል በደምብ ልዘፍን ዞር ስል በመስታወቱ አባቴን አየሁት። እኔ አልዘፍንም
ምን ሆነ? ኧረ እኔ አባቴን አያውቅም እንዴ ወጥቼ እንደምዘፍን አያውቅም አልፈልግም አለ። ከዛ ስል ግድ የለም እኛ እነግረዋለን አሉ ሰዎች። እሺ በቃ እንደምንም ብዬ ወጣሁና የጥቅምት አበባ ሲባል እሱ እዛ ነው፣ እኔ ወደዚህ ዞሬ መስፈን ጀመርኩ። ሰው እኮ በዚያ ነው ወይ የቱ ተወዶ ወይ የቱ ሊጣላ እንዲህ እያየሁት ወደ ስር ብዬ ወደዚህ ዘፍናል። አየሁት አሁን ብድግ ብሎ መጣ። ዞር ስል እኔ ወደ ኪቦርዲስቱ ወደዚህ በቃ ግራ ገባኝ። የት አባቴ ልግባ? መጣ አጠገቤ ደረሰና ከእግሬ ከዚህ ከጉልበቴ ስር ዝቅ ብሎ ወታደር ነው በጣም አባቴ ኳስ ተጫዋች ነበር። ግዙፍ ነው ምናምን ብድግ አደረገኝ። የእኔ ልጅ እኮ ነው የእኔ ልጅ እኮ ነው። በደስታ እንዴ ደስ አላቸው። አየህ አበደ። እንዲህ እንደሆንኩ አላውቅም። ስሜቴን አልተረዳልኝም ነበር መጀመሪያ። ምክንያቱም እንድንለወጥ የሚያስፈልገው በቀለም ነው ብሎ ስላመነ በቃ ያን ነበር የሚመክረኝ። እኔ ደግሞ ውስጤን ነበር በጣም በልጅነቴ ብሎ ማዳመጠው። አነሳኝ፣ እንደዛ አለኝ፣ ይዞኝ ሄደ የሆነ ሙዚቃ ቤት። የነዋይን ካሴት አምጧል እቤት አለ እኮ ይጨመራል። ተጨመረ። 50 ብሬንም ሰጠሁት። ያቺ 10 በቄ ነበር። የትምህርት ቤት ዩኒፎርሜ ውስጥ ነበረች። እዛ እሱን ሰጠሁት። ከዛ በቃ ሲጠሩኝ ሰዎች ራሱ ወስዶ አድርሶኝ ስራ ስጨርስ ወደ ቤት ማታ ይዞኝ ይሄዳል። ተስማሙ በሙዚቀኝነትህ? ተስማማ። አዲስ አበባም ስመጣ ሌሊት ተነስቶ አድርሶኝ እዚህ ዘመዶቼ ጋር መሿለኪያ አደራ በሏቸው ተመለሱ ሄደ። ዋው ነፍሳቸውን ይማርልኝ እናቴም አባቴም። ግን ምን በደንብ ነው ያሳደጉ ሳየው። በጣም ጥሩ ቤተሰብ ነው። ማወቅ ፈለኩ ስለ አቶ እሸቱ፣ ስለ አባት ስለ እናት ንገረኝ በደንብ። እናቴ እንቅፋት ሲመታን ቤት ውስጥ ተብሎ ሰው ይሰበስብ ነበር። ጎረቤት ምን ሆነሻል? እንቅፋት መታብኝ። አይ ወይዘሮ ከበቡሽ ኃይሌ ምን ይሻላታል? ሰው አብሯት ያነባል። በጣም ምስኪን ሰው ናት ነበረች። ከዛ እሱ ደግሞ እሷ ስታለቅስ ያብዳል። ዶማ አምጥቶ ነው ድንጋዩ የሚፈነቅለው ሁለተኛ እዛ ጋር። ምክንያቱም ስንመለስ እንዳንመታ በዚህ ልክ እንትኗን የሚጠብቅ እንባዋን ማይፈልግ የሚያከብራት የሚወዳት ነው። ሲመጣ ሲኒ ገዝቶ ትዝ ይለኛል። የቡና ሲኒ ገዝቶ ይዞ ሲመጣ ቤት ውስጥ ሰርግ ነው የመሰለው በደስታ። እሷ ስትደሰት ማየት ስለሚፈልግ ውጥት ብሎ ሲመለስ የሆነ ነገር ውጭ እኮ አባታችን ይገርማል አይበላም። ምክንያቱም እጄ ሊሸታቸው ይችላል ልጆች። ኳስ ተጫውቶ ሲመለስ እራት አለ። የፖሊስ ክለብ ተጫዋች ነበርና እራቱን እሱ ቤት ነው የሚያመጣው። እንሰበሰባለን በትከሻው ላይ በዚህ ጋር ወንድሞቼ ጋር እህቴ ጋር ብለን እየተጎራረስን በፍቅር ያደግናል። ስለዚህ እነሱ ጥሩ ስነ ምግባር ያላቸው፣ እንግዳ የሚያከብሩ፣ አልጋ ለቀው የሚተኙ አስታራቂዎች፣ ድምፃችን ማይሰማ ከጎረቤቶቻችን ጋራ በጣም በፍቅር በመዋደድ ያሳደጉ ናቸውና እነዛ ጎረቤቶቻችን ጋር ዛሬም ድረስ ፍቅር ሆነን ነው የምንኖረው። ስለዚህ ወታደሩ ከአቶ እሸቱስ እሱ ደግሞ በጣም ኃይለኛ ከተነካ ዘራፍ እንዲያው ዘራፊዋ የሂሩት በቀለ ይከፈታል። በቃ ሽለላም የተማርኩት ኢትዮጵያ ያርገው ነው ያሳደጉን። አገራችን እንድንወድ እንድንተሳሰብ፣ ወንድሞቼን እህቶቼን ሁሉ እንድወድ በጣም ተደርጌ ከምንም በላይ ሰው እንደሚቀድም የተማርኩት ነው ከነሱ። በነገራችን ላይ የወታደር ልጆች እኮ ዲሲፕሊን ናቸው። አንዱ አንተ ብፌ እናንሳ። እስቲ ሁለተኛው ብፌ በታጠብኩ ቀጠለ። ቀመስ ዋናው መለያ ሆነ እኮ ለወስ አድርገው እንዴ ትውስትና ፍቅር የገባንበት በጣም ሚክስ የተደረገን። ይሄ ደግሞ አልጫና ቀዩ አብሮ ነው ማህበራዊ ነው ለካ። እናሳ እስቲ ይሄ ነገር ነው የዘፈንከው ትውስትና ፍቅር። በጣም ሌሎች ዘፈኖቼን ሁሉ እንደዚህ አድርጎ ለራሱ ብቻውን ገፋፍቱ እንዴ በጣም ለአቅመ አዳም ቶሎ የደረሰ ሙዚቃ። በጣም ዘፋኝ ነው፣ ጉልበተኛ ነው እሱ ዘፈን። አንዴ በጣም ድሮ ሀረር መሶብ ማቀው አንድ ካፕቴን ነበር፣ ካፕቴን ሱራፌል ይባላልና አልበሜን ላወጣ ፖስተር እየለቀኩኝ እያለ ካሚንግ ሱን እያልኩኝ ጨርሻለሁ እኮ ማስተር ካበጋዝ ጋር ወስጄ። ከዛ
አገኘኝ። ካሴቱ ሊወጣ ነው እንዴት ነው ትዊስትን ምናምን እንዴት ነው አንጫወትም? ቡጊ ቻቻ የለውም ካሴት አለኝ። አንተ የፈለግከው የሌለበት ካሴት አውጣለሁ አልኩት። ስለዚህ እሰራለሁ ብዬ ነገርኩት። ሐሙስ ቀን ነው ሸራተን ዘፍኜ ቤት ገባሁ። ቁጭ ብዬ ራሴ ኪቦርዴን ከፈልኩ። የአበሻ ሸንኮራ የማሽላ ጥንቅሽ አልኳት ጠጋ ብዬ የት ነበር የማውቅሽ የሚል ሀሳብ አድርጌ ጀመርኩና ከዛ ለምን ይሄን ሙዚቃ በሌላ ስሜት ምንም የማታቅ ልጅ ገና ልቧን እንትን ያላለች ጥሩ እናት ያሳደጋት ማጀት ውስጥ ያለች እልፍኝ ላይ እንትን ያልታየች ምናምን በቃ እንደው ያልሆነች የሚል ስዕል አሰብኩና ቁጭ ብዬ ዘፈን ግጥምና ዜማውን ሰራሁና በነጋታው ለማን ደወልኩ? ለካሙዙ። እንደው ካሙዙ ፈልጌህ ነበር። አርባ ምንጭ ነኝ አለ። መች ትመጣለህ? እሁድ እመጣለሁ። እሺ ፈልጋለሁ አልኩት። መጣ እሁድ ደወለልኝ። ሄድኩ። ካሙ አንድ ትዊስት ፍቅር ምና ትዊስት ዘፈን ሰርቼ ነበር ስለው ኧረ እኔ ራሴ መስራት ፈልጋለሁ፣ ምክንያቱም እንደዚህ አይነት ዘፈን መስራት ፈልጌ ብርሃኑ ተዘራ ጋር አውርቻለሁ አለ። ስለዚህ ብሬክ ከመግባቱ ፊት ጊዜ ካለ ግባልኝ እባክህ ስለው እሺ አለ። ማክሰኞ ቀን ገባው። እግዚአብሔርን ነው እኔ በጣም ማደንቀው ልጅ ነው። በሙዚቃ እውቀቱ እጅግ በጣም ካሙዙ 45 ደቂቃ ውስጥ ነው ይህን ሙዚቃ የሰራው ቁጭ ብሎ። እኔ ሳምፕል ገባሁለት። ከዛ ከብሬክ በፊት ምናምን ብዬ ልዘፍን የሆነ ክለብ ሄድኩኝ። ዘፍኜ ስመለስ እሱ ጨርሶታል። ተጨበጨበለት። እኔ መቼም ሁሉም በጣም ሙዚቃው ላይ ትልቅ አሻራ ጥሏል። አሁንም በጣም እውቀቱን አደንቅለታለሁ። በጣም ጎበዝ ልጅ ነው። ሰራልኝ። ስንሰማው ደስ ይላል። ግጥሙን ጨረስኩ። መጣው ፍሬዘር ታየ የሚባል ልጅ ፋይናል ድምፄን ወሰደ። ሳክስፎን አስገባን፣ ቤዝ ጊታር፣ ሊድ ጊታር ሁሉን አደረግንና አበጋዝ አርብ ቀን ይመስለኛል ወይ ሐሙስ ቀን ከአዲስ አበባ ካናዳ አንድ ሾው ነበረው። ወደዛ ሊሄድ መሄዴ ነው ሲለኝ አበጋዝ ቅበረኝ፣ በቃ ካሴቱ ሊወጣ ነው ታውቃለህ፣ እና እንደዚህ አድርግልኝ ምናምን ስለ ምንድን ነው አለ። አንድ ዘፈን ማስተር ስራልኝ ላክልኝ አለ። ላክልኝ። ማታ ከሙዚቃው ስጄ ላሰማው ስለ አበጋዝም ብሬም ሁሉ ተሰብስበዋል። ተሰማ። ሁሉም ተነስቶ አጨበጨቡልኝ እና ስል ይሄ ዘፈን ታየዋለህ አለ ብሬ። ይሄ ድሮ ቀበጥባጣ ወጣት ነበር የምንሰማው። ከዚህ በኋላ ይህን ዘፈን እስኪተካ ይሄ ሁለተኛው ምርጫዬ ነው አለኝ። እውነትም እሱ እንዳለው ዘፈኑ ሲወጣ ቡም አለ። ከህዝብ ጋር አስተዋወቀኝ። ጥሩ ምላሽ ተሰጠኝ። ትዊስትና ፍቅርን እንደገና በጣም አመሰግናለሁ። ዘፈኔ ወዳለሁ በጣም ከሰው ጋር ባለውለታ ብፌ ነው። በጣም ባለውለታ ብፌ። እንዴት ነበረ ግን? እልፍኝ ያልጎበኛት ከማጀት ያልወጣች አቤት ከማጀት ያልወጣች ለአደባባይ ፍቅር ልቧን ያላሰጣች ተፈጥሮ ልጋሱን ያንበሸበሻት ያምነሸነሻት ይቀረሻት ትባል ምንም አልቀራት ኢትዮጵያዊ ናት። በዓይኖቿ ዓይኔን አልፋ ወደ ልቤ ያየች የራስ ነብር ጭራ አስጨብጣኛለች። አለቃትም ተካት ነው የምንመለስ። በጣም ጉልበተኛ ዘፈን ጉልበተኛ ዘፈን በጣም የሚገርም ዘፈን ነው። እንኳን ያ ሰውዬ እንኳን ትዊስት አለ በጣም አስታወሰህ። በጣም ነው የታደገኝ። ምክንያቱም አንድ ካፕቴን ምን ይለኛል ሌላ እስቲ እንትን የሚለውን ዘፈን የትኛውን እቺ ምናምን ይልና የሆነ ዘፈን እንዲህ ይለኛል። ምክርና ምግብ ከቤት ነው። እኛው ልንዝናና ስለሆነ የመጣ ነው። አትምከረን ብሏል በዘፈን። በጣም አሪፍ ነው። ካስሽ እንግዲህ ብዙ ዓመት በምሽት ክለብ ላይ ሰርተሃል። እንግዲህ ከ20 ዓመት በላይ እና አንዴ ስዘፍን አንድ በጣም የማረከው ታዳሚ በጣም እኮ የሚገርም እኮ የጋብቻ ቀለበቱ ሰጠህ አሉኝ። የጋብቻ ቀለበቱ ሰጠሃል? አዎ ሰጠህ? አዎ ሰጠኝ። የጋብቻው እንደዚህ አውልቆ ከሚስቱ ጋር ነበር ይብን። እስቲ እሱን አውራኝ። የሚያውቁኝ ያው በዚህኛው ትዊስትና ፍቅር በሚለው በጣም በቃ ሞራል ሰጥቶኝ ምናምን። እኔ ግን ወደው አለኝ። አሁን ጥሩ ነው ካሴትህን በጣም ወድጄዋለሁ። ኳኳ የሚለውን ዘፈን ያው ተገባብዘን ከዛ ግን የንዋይን ዘፈን እንዲህ የሚለውን ፈልጋለሁ አለ። ይሻላል። የትኛው ይሻላል? የዓይኔ አበባ ነሽ። በቃ የዓይኔ አበባ ነሽ ስዘፍን ሸለመኝ፣ ተደሰተ። ግን ለሚስቴ እንደዚህ የሚለውን አለ። ሌላ ዘፈን ደግሞ ዘፍንለታለሁ እያወጣ
ከእጁ ላይ ሰዓቱን መጀመሪያ ከዛ ደግሞ የሆነ ሰንሰለት የሚመስል ነገር ያለው ደስ የሚል ፈርጥ ያለው የሆነ ወርቅ ሸለመኛው። አመሰግናለሁ። አነሳ የሆነ ገንዘብ እዚህ ውስጥ ጨመረ። ሌላ ዘፈን ይጠይቀኛል፣ እዘፍንለታለሁ። እሷም እየተደሰተች ነው አብራው ስለሆነች የእሱ ደስታ የእሷ ግዴታ ስለሆነ ያወጣና የጋብቻ ቀለበቱን አውጥቶ አድርጎ ሰጠ። ምንም አላለችም እሷ ምንም። በጣም እኮ ነው የሚገርሙት ሲዋደዱ ሲያስቀኑ። ዘፍኜ ጨርሼ አመሰግናለሁ አልኩና ብሬክ 15 ደቂቃ ረፍት ብዬ ወረድኩና ቀጥ ብዬ ሄድኩኝ። ጨበጥኩት። እሷን ለማልኳ በጣም ደስ ትላላችሁ፣ ቀለበቱን ደስ ብሎሃል፣ ወደዋል አለች። አይ በሚቀጥለው አሜን የሚለውን ስለምዘፍንላችሁ ያኔ ቀለበቱን እጁ ላይ እንድታደርጊ ፈልጌ ነው የመጣሁት በሰው መሀል እዚህ ጋር። ስለዚህ በኋላ ይሄን አድርጊላት ብዬ መልሼ ሰጠኋት። ተደሰተች። አሜንን ስገባ እጁን ዘርግታ ቀለበቱን ስታደርግለት ሰውየው ቀወሰ። አቀፈኝ። የባሰ አበደ። እንዴት! ይሄ የቃል ኪዳን ቀለበት ነው። ፍቅርህን የገለጽክበት ለእሷ ያለህን ፍቅር የገለጽክበት ስለሆነ አውቀዋለሁ። እኔ በሆነ አደርጋለሁ ወይ አላደርግም፣ ግን አንተ ለእኔ የሚሰጠኝ አክብሮት እጅግ የላቀ ስለሆነ አመሰግናለሁ ብዬ እና ሰውዬ በጣም ደስ ይላል። እንደው በመሀል ደግሞ እንደዚሁ የምሽት ክለብ የሰራ ነጠላ ዜማዎች ትለቅ ነበረ። የመጀመሪያው ነጠላ ዜማ ይማል መጀመሪያ የለቀኩት ታሪክ ተሰራ የሚል አልበም ላይ ቫንጋዲ ኮሌክሽን የሚል ሙዚቃ ሀረር መሶብ በነበርኩ ሰዓት ከአብዱ ኪያር ጋር ዲጄ ዳኒ ከማን የሚል ዘፈን የሆዴን አውጥቼ ልንገርሽ እንግዲህ አድመጭኝ ናፍቆቴ ሳገኝሽ ነው እንጂ ደስታዬ። ይህን ዘፈን ነበር ዳብል ላይ ነው። በጣም ነበር የናኘው ከላይ ታች ድረስ እጅግ በጣም ደስ ተወዶ ነበር። በጣም ያኔ በነበረኝ ስፒድ በሄድ ኑሮ ይሄን አንድ 5ኛ አልበም አውጣ ነበረ። ግን እግዚአብሔር የፈቀደው አይደል የሆነው። ብቻ ዋናው መወደዱ ነው። የምትሰራው ስራ መሬት ላይ ዱብ ብሎ ሰው ሲወድል ሲያከብርል ሰው ደግሞ የሚያገኝ ሰው ሁሉም ነው ፍቅር የሚሰጠኝና አመሰግናለሁ ለሁሉም። ያ መጀመሪያ ከህዝብ ጋር ያስተዋወቀኝ ነጠላ ዜማ። ቅድም የጥላሁንን እኮ ትንሽ ቀንጨብ ስታደርግ እንትን አለን። ያው ምሽት ክለብ ብዙ ጊዜ ዘፍነዋል እዘፍናለሁ እና እንግዶቻችን የጥላሁን አንድ ቢዘፍን ደስ አይል? ሁልጊዜ ነው አይለም ይሆን በመዋደድ ጉዞ ዳግም በፍቅር መንገድ ላይ ሸጋ ገዳይ የተሳሳቁ ዳግም እያዩ መናፈቅ በትዝታ ማለቅ ይወደዳል ሸጋ ይወደዳል ልጅ ከዛች ማትለቅ ይዛም የምትበጅ ቢደከም ምናለ ለሸጋው ሲቸገሩ ደራሽ ሲከፉ ማጋር ነው። በደምብ ዘፍነዋል። እባክህ ነዋይ ሸፍነዋል። ነዋይ ፍቅር ሸፍነዋል። የነዋይንም ካልኩት ከጀመርኩ ጠቅልዬ ደግሞ ያው እንግዲህ ደግሞ በጣም የምትታወቀው በሰርግ ዘፈን ነው። ብዙ ጊዜ በጣም ብዙ ሰርጎች ተዘፍነዋል አይደል? ግን እዛ ሰርግ ላይ አንድ ቀን ተዋውለህ ከአንድ ሰርገኛ ጋር ተዋውለህ ብቻ ምን እንዳጋጠመህ በሰርጉ ዘገየህ። ቦክስ ቀምሰሃል አሉኝ። ሸወድኩና እንዲህ ስል ሌላ ጓደኛው ነው ከኋላ እንዲህ አድርጎ ያዘኝ ሊፍት ውስጥ። ኧረ እባክህ እንጂ ከፊት ያለውን ሸውጀው ነበር። ለምን ዘገየው? የነዋይን ዘፈን ነው። ምን መሰለህ አንድ ሰርግ ተዋዋልንና እቃ ሊሰጠኝ የነበረው ሰውዬ የተሻለ ክፍያ አገኘው ብሎ እቃውን ያከራያል። ቀኑ ደርሶ ስደውል የለም ሳውንዱ፣ ስደውል የለም። መጨረሻ ላይ አንድ የሆነ ፕሮግራም ላይ የነበረ ሳውንድ ሲስተም ጨርሰናል የጠዋት ፕሮግራም ብለው ሲሰጡኝ እኔ እቃውን ወስጄ እስከመጣ ሙሽሮቹ ገቡ። በምን ገቡ? በምንም ራሳቸው ኃይሉ ጋር እያሉ
ልክ አይደለሁም። አዎ ምክንያቱም ያ ወዳጄ አስቀይሞኛል፣ ሳውንዱን ወስዷል። ሙሽሮች የንግስና ቀናቸው የአንድ ቀን ንግስና ነው አይደለ? በዛ ቀን ትንሹም ትልቁም ወንድ ሴቱ እየሄደ እልል እያለ እያጨበጨበ በፉጨት በምናምን የሚገቡላቸው ንጉሶች ነገስታት ናቸው ብለው ነው አይደለ? ስለዚህ ጋብቻ ክቡር ነው ከእግዚአብሔር የተሰጠ ስለሆነ ያንን እኔ አላከበርኩም። ግን ሆን ብዬ አይደለም። ስገባ ሳውንዱን ስገጥም ሙሽሮቹ ገብተው ይለኛል። ሙሽራ ይቅርታ ችግር የለውም ምን ይለኛል። እዛ ሳውንዱን ገጠምን ጀመርን ሙዚቃ። እዛ ዘፈንን መጨረሻ ላይ ማለቂያው አካባቢ አንዴና ላናግር ብሎ ይዞኝ ሄደ። አብሮኝ እኮ ጨፍሮ ጨርሶ ቀሪውን ገንዘብ ይሰጠኛል ብዬ ሊፍት ውስጥ ገባን። ይዞኝ ወረደ። አሉ አባቱም አሉ ጓደኞቹ አሉ ምናምን። ኮቱን አወለቀና ፈልገኛል ብሎ ምንድን ነው የምትለው አልኩት። ምንድን ነው የምትለው? አንተ ሰርጌን አበላሽታል። ኧረ አውቄ አይደለም። ዥው ሲያደርግ ዝቅ ስል ያዙኝ። በዚህ አመለጥኩ ማለት ገንዘቡንም ሳይሰጡኝ ቀረ። ልጆቹ ዘፋኞቹ ጓደኞቼ ስለነበሩ ቀረ። ነገር በህይወቴ አይረሳኝም። ያ ሙሽራ አለግ ነው አይቼው አላውቅም። ከሀገር ውጭ ስለሆነ የሚኖረው ታርቀናል። አየህ ትዳርን ይባርክልህ ለዘላለም። ምክንያቱም አንዳንዴ አያቴ ምን ትላለች? ሰርግ በጣም ድምቅ ካላለ ትዳራቸው ጥሩ ይሆናል ትላለች። ድብን ብሎ ምናምን በቃ ከተበለሻሸ ጥሩ ነው ማለት ነው ብላ። ስለዚህ መበላሸቱ ለበጎ ለመልካም ነው። ነገር ሆኖ ቢሆንስ እኔ አንድ ነገር ሆኜ ቢሆንስ? ያንን በሰዓቱ አላሰብንም፣ ግን ይቅርታ ጠይቄያለሁ በድጋሚ ማለት ነው። ብፌ እናንሳ ለሙሽራው ብፌ እናንሳ። እሺ ይድረሰው ብፌ ወይ የተባረከ ትዳር ያድርግልህ። ሲመጡ ይሄ ቃል ኪዳን አልምልም ነው አልምልም። የአክስቴ ዘፈን የእናቴ እህት በህይወት የለችም እና በእሷ ስም ነበር የምምለው። አሁን ግን አልምልም። ማነው ስማቸው? ሀረግዬ ትላለህ። ሀረግዬ ትሙት ካልኩኝ በቃ የመጨረሻው መሐላ ነው። የእናቴ ታናሽ እህት ስለሳቸው ነገር እንዴት እንደዘፈንክላቸው እንዴት መሰለ። ነፍሷን ይማረው አባታችን በደርግ ጊዜ የነበረው ያው የሥራ ሁኔታ አጥቶ ከሥራ ከተፈናቀለ በኋላ በአባታችን በኩል ወንድምየው በድሉ ታፈሰ ይባላል። በእናታችን በኩል ደግሞ እሷ ሀረገወይን ኃይሌ እሷ ናት ሳፖርት እያደረጉ አባቴን እኛም ያሳደገን። ከዛ በኋላ ነው እኔ ወያላ ወደ መሆኑ ወደ ስራ ፈለጋ ምናምን የወጣሁት እና እሷ በጣም የምንወዳት አክስታችን ነበረች። እዚህ ሀገር መጥቼ መሿለኪያ ዘመዶቼም ጋር የነበርኩ ጊዜ ቤቷ ሄድኩኝ። ያው የተደላደለ ህይወት ያላት ናት፣ ግን መሿለኪያም ያሉት ዘመዶቼ በጣም ፍቅራቸው ወሰን አልባ ነው። በእውነት እጅግ በጣም ደስ እነሱ የቀመሱትን ቀምሼ ነው ያደግኩትና አክስቴ ጋር ሲሄድ ልጆቿ ሀረግ ትሙት ይላሉ። እስቲ ሀረግ ትሙት በል ሲሉኝ ሀረግ ትሙት ይሄን ለመድ ነው። ከዛ አብረናቸው ስንሆን በእሷ መማል ጀመርኩና ስለምወዳትም መማሌ እሷ ጋር ምንም ያመጣው እንትን የለም በእሷ ስሜት ማለት። እሷም ራሷ እስቲ ሀረግ ትሙት በል ሀረግዬ እላታለሁ። በመሀል አንድ የሆነ ጉዳይ ገጥማትና እዛ ላይ ትንሽ ብርድ መታት ተብሎ ውጋት ነገር ተሰማት ይባልና ሆስፒታል ትገባለች። እኛ ከስራ እየመጣን እንተኛለን ቤቷ ምናምን ተኝቻለሁ እና ሌላ ደግሞ የእናቴ እህት ልጅ አምሳል የምትባል እሷ ከእንቅልፌ ቀስቅሰኝ ተነሳ ምንድን ነው ሀረግዬ አረፈች ተበለሻሻ ነፍሷን ይማረው እዛ አረፈች ስትል በቃ አሁን ምን ሆነ ማላለችኝ። በስሟ ግን አልምልም እንድታምነኝ ውድዬ ሙች አልልም። ብትጠይቀኝ እውነት አልኳት ለስሜቷ እንቅልፏም ያሳዝናል እንኳን ሞቷ። የዛሬ 20 ዓመት የጻፍኩት ዘፈን በአሁኑ ካሴቴ በአሁኑ አልበም ተካተ ነው አለ ካሴቴ ላይ እና ለእሷ ማስታወሻ እንዲሆን መታሰቢያነቱን ብዬ ይህን ሙዚቃ ሰራው። እስቲ በድምፅ እንዘክራቸው። ማላለችኝ በስሟ ግን አልምልም እንድታምነኝ ውድዬ ሙች አልልም። ብትጠይቀኝ እውነት አልኳት ለስሜቷ እንቅልፏም ያሳዝናል እንኳን ሞቷ። አልምልም በስሟ አልምልማ
ሙች አልላትማ በጣም ደስ ይላል። ነፍሳቸው በገነት ይማር ያደርጋል። ትንሽ ይቅርታ እንግዲህ ያ ምክንያቱም ያደግንበት የቤተሰብ አታችመንታችን ከባድ ነው። የእሷ አያታችን ቤት ውስጥ ያሷም እና ሆነን ስላደግን አንድ ላይ ከልጆቿ ጋር እጅግ የምታሳዝን ሰው ናት። በጣም የምታሳዝንና ይማረው በፊዮን እያስ በጣም አሪፍ ዘፈን ነው። በጣም መደመጥ ያለበት ብዙዎቹ ዘፈኖቼ የእውነተኛ እንትን ናቸው። ከምናብ ፈጠራዎች ባሻገር እውነተኛ ስሜቶችን ነው። ብዙዎቹ አንተ ነህ የምትደርሳቸው። ግጥም ደራሲ ነው። ጽፋለሁ። ዜማም ትደርሳለህ። ዜማም ራሴ። አይ አንተ በቃ የነዋይ ኮፒ ነህ። እሱ እኮ ነው በቃ ገርፎ በጣም ውስጥ ገብቷል። ከኔ ወስደሃል ይችን ነገር ይለኛል ሲያገኘኝ። ኮሽ ጎበዝ በርታ፣ በቃ ይሄን ነገር ሁሌ እንትን ባል ከድሮ ጀምሮ ነው የምጽፈው ከልጅነቴ። ግን ያው አንዳንድ ጊዜ ሁኔታዎች ቶሎ ቀድመው ህዝብ ጋር አላደረሱኝም። አንዳንድ ሁኔታዎች አሉ። ስለዚህ ለዛ ነው እንጂ አሁን ግን 2 አልበም ጨርሻለሁ። ሌላ ኧረ እባክህ አሁን በቅርቡ በተከታታይ የሚወጡ አሁን ከዛ ውስጥ ነው አሁን ሰሞኑን አንድ ነጠላ ዜማ የለቀኩት እንጂ እንደገና የዛሬ ወርም ሌላ ለቃለሁ። ከዝም ከማለት በቃ ችሎታ አለ፣ እጅ ላይ ነው ያለው። ግጥም ሞልቷል ሁሉም ነገር። ምን ሌላ ስራ አለኝ? መክሊቴን ማወቅ እኮ ነው ዋናው። የሰው ልጅ ትልቁ እንትን መክሊቱን ማወቅ ነው። ሰው በተሰማራበት ሰው ከሄደ ሰክሰስ ያደርጋል፣ ችግር የለውም። ስለዚህ የተሰጠንን ካወቅን የጎደለን የለም አይደል? ልክ ነው። ነዋይን በጣም ነው እንግዲህ ከልብ ነው ውስጥ ነው እንግዲህ ነዋይ ደብ ነው። ለምንድን ነው ይህን ያህል እንደዚህ ወደ ከልጅነት የጀምሩ ነው። ቤታችን ውስጥ በጣም ይከፈት ነበር፣ ጠጅ ቤት ነበር እንዳልኩና እዛ በጣም ሲከፈት እሱ ነው በጣም ሰዎች ይወዱታል። አንደኛ እኛ ቤት አንድ የነበረች ኮማሪት ነበረች ጠጅ የምትቀዳ። እነሱ አብዛኞቹ እንደዚህ ከወላይታ ምናምን የመጡ ናቸውና ነዋይ ውልደቱ ሐመር ቢሆንም እድገቱ ደግሞ ወላይታ ላይ ነበር፣ አርሲ ላይም እንደዚህ እና የዛ አካባቢ ሰዎች በጣም ተጽዕኖ አሳድሩብኝ እና እነሱ ሲሉት እኔም አብሬ ስሰማው ውስጥ እየገባ ቁርስ ስበላ የነዋይ ዘፈን ይከፈትልኝ ይላል። ምሳ ስበላ የነዋይ ዘፈን፣ ራት ላይ የነዋይ ዘፈን። አስቸጋሪ ሆንኩኝ። ከዛ ካሴቶቹን ደርድሬ ዝም ብዬ መስፈን ስል ከለሬም ወደሱ እየመጣ እሱ የሚለውን ነገሮች የሚለውን ስል የሆነ ቀለሜ ወደዛ እየመጣ ደሜ ውስጥ ገባ እውነት ለመናገር እና ነዋይን እንዴት ነው አላውቅም፣ እንደ አባቴ ወደዋል። በጣም ነው የምወደው። በጣም ይገርምሃል። ወላይታ አንድ ጊዜ እህቱ በሆነ ምናምን ሆና አረፈች ሲባል ሄጄ ለቅሶ ደርሻለሁ። እያለባዋና ቃትም እኮ ነዋይንም አይቼው አላውቅም ብዬ ገብቼ ለቅሶ ደርሻለሁ። ይገርምሃል ካለ ፍቅር የተነሳ በጣም እና ነዋይ ባለህበት እወዳለሁ። ነዋይ አይደገምም። ኢትዮጵያ ሁላችንም እንወዳለን። ባይዘው የሚወደድ እኮ ነው። ነዋይ አይደገምም። በነገር ላይ እጅግ በጣም ሩቅ የሆነ ሰው ነው። በጥበቡ ልክ ነው። እኔ እወደዋለሁ። ክፉ ሆናል። እንደውም እኮ የክብር ዶክተሮች ያስፈልገዋል የሚል እኔ ሰጥቼዋለሁ ዛሬ እግዚአብሔር ነዋይ በግል ሰጥተዋል። እኔ ሰጥቼዋለሁ። ካባ ልበስልኝ ሁሌ የክብር ዶክተር ይገባል። ምክንያቱም ቤተሰቦችን ያሳደርኩት የኖርኩት እኔ እሱ ሙዚቃዎች ነው። እኔም የክብር ዶክተር ቢሰጠው በጣም ደስ ከሚልኝ በጣም ከመደሰተው ሰው አንዱ በጣም ዋው። ማለት ከነዋይ ቀጥሎና የምትወዳቸው አሉ? እኔ ነዋይን በተለየ እንደዚህ አልኩኝ እንጂ የኢትዮጵያ ኪነ ጥበብ ውስጥ በሱ ሌቭል የነበሩትን አርቲስቶች አሁን ጋሽ ጥላሁንን ነፍሱን ይማረው ክቡር ዶክተር አርቲስት ጥላሁን ገሰሰ ትምህርት ቤት ነው። የቅኝት ትምህርት ቤት ነው። የሬንጅ ትምህርት ቤት ነው። የሎ አዘፋፈን ትምህርት ቤት ነው። ከጥላሁን ትማራለህ፣ ቅኝት ትማራለህ፣ አንቺ ወየውን ይለዋል፣ ባህላዊውን ይለዋል፣ ዘመናዊውንም ይለዋል። ምን አይነት ተፈጥሮ እንዳለው እሱን በንግስና ወንበር ላይ ቁጭ አድርገን ሁላችንም ንጉስ በትዝታ ስትመጣ ጋሽ ማህሙድ ጠገብ አይደለም። ጉልበታቸውን ስመን አስቴር ስትመጣ የሶል ንግስቷ ተብላ አንድ ቀን የሆነ ቦታ አግኝቻት ሸራተን ዝቅ ብዬ እግሯ ላይ ልሰማት ዝቅ ስል እኔ አይገባኝም። ይገባሻል። ምርጥ ለእኛ የሙያ እናታችን ናት አስቴር። ኢትዮጵያዊ ከለር ናት፣ ቀለም ናት። በቃ ነገስታችን እወዳታለሁ። አርቲስት ስለሆንኩኝ እኔ ዋኖቻችንን ማመስገን ግድ ይለኛል አይደል? ስለዚህ እነሱ ፀሐዬንም ሁሉንም የዘመናችን ጎበዞችን ሁሉ በአርት ውስጥ ለሰጣችሁን ሙዚቃ እርካታ እናመሰግናለን። በተለይ ግን የሂሩት በቀለ አድናቂ አሁንም በጣም አባቴ የሂሩት ዘፈኖች ሁሉም አሉ እኛ ቤት ይከፈታሉ። እሱን እየሰማን ያደግነው
እሷም እኮ በጣም እኮ ልዩ ከለር ያላት ዘፋኝ ነፍሷን ይማረው። ወደ ነዋይ ልመልስህና ነዋይ በጣም እንግዲህ አንተ ደምህ ነው። ያው እንግዲህ ከሱ ጋር ትቀራረባላችሁ። አንድ ቀን እንደው ልትጠይቀው ፍቅርን ለመግለጽ በጊዜ ሄድክ። የበጓ ታሪክ ይወራ አይደለ? ይወራ የበጓ ታሪክ ነዋይ ቤት ሄደችው በግ እንዴት ነው ሄደች? እሷ አገኘሁትና የሆነ ጊዜ ኤርፖርት ላይ እሱ የሆነ ሀገር ልሄድ እኔም የሆነ ሀገር ልሄድ፣ እኔ በሱ ዘፈን እሱ በራሱ ዘፈን። ከዛ ነዋይ ጠፋ አይደል? ይቅርታ አድርግልኝ በቃ ሰሞኑን ቤት እመጣለሁ ስለው አይ ቤቱ ወደ አንተ ይመጣል። ነዋይ አንድ ሀዘን ገጠመውና የነፍሳቸውን ይማር የእናቱ ህልፈት ጊዜ ለቅሶ ነበር። ተሰብስበን ሄድን። በሁለተኛው ቀን ስመለስ በግ ይዤ ሄድኩኝ። እዛ ይዤ ስገባ አይቶኛል። ፊት ለፊት ሆኖ ወደ ጓሮ በጓን አስገባሁና ይዤ ና እኔ ጋር ላጠገብ ቁጭ እንዴት ነህ በረታ? እግዚአብሔር ይመስገን ደህና ነኝ አለ። እዛ እነ ፀሐይ ያሉ እና ረጋይ ሁሉ በጣም ብዙ አርቲስቶች አሉ እነ ሰይፉ። እዛ ጨዋታው አለቀና እራት ተበላ ምናምን እንግዲህ አለና ምረቃ ጀመረ። ምርቃቱን ነዋይ የጀመረው አጽናንታችሁኛል ብሎ ነው። መረቀና ቅድም ግን የሆነች ነገር ስትገባ አይቻለሁ አለ። አቻሬ ጫማ ታላችሁ አቻሪ ነው ወደ ውስጥ ይዞ ወስደው ከኔ ጋር ጎበዝ ካስዬ ምናምን ብሎ አበረታታኝ። አቻሪን ግን በጣም ወደው ሰው ነውና እንደው አንድ ነገር እናገራለሁ በኋላ ስለሱ። መጨረሻ ላይ አይ ካስዬ ያመጣት ካሳዬ ነው እንጂ ምን ካስዬ ነው? ስንት ዓመት የኔን ዘፈን ዘፍኖ የተሸለመውን ብር ዛሬ በገስ ካሳዬ ነው ያመጣው። ካስዬ አይደለ በዛ ካሰኝ ዛሬ ለማለት ነው። የበጓ ስም ካሳዬ ሆነ። ሌላ ጊዜ ግን በሬ ይገባዋል ማለት እኔ በቃ ነዋይን ስለምወድ እሱ የሚገባውን ከኔ ሁሉንም በእውነት አቻሪ ብለህ ነበር። አቻሪ ማለት ጥበበኞችን በጣም የሚያከብር የሚወድ ነውና ጫማ ቤት አለው እንግዲህ ይታወቃልና ጫማ ቤት ውስጥ ሄደ ሁሉም አርቲስቶች ፎቶዎች አሉ ከዋኖቹ ጀምሮ እና ኤፍሬም የኛን ጨምሮና ለአርቱ የሚያደርገው ነገር እጅግ በጣም ደስ ይለኛል። በዚህ አጋጣሚ ላመሰግነው ስለምወድ ነው። እና አቹዬ ባለህበት ሰላምህ ይብዛ ከመላው ቤተሰብ ጋር አቻሪ ጫማን ሄዳችሁ ባካችሁ እንደው ጎብኙልኝ። የኔ ወዳጆች አጥናቂዎቼ ሄዱና ጫማ ግዙ። ሪዘነብል የሆነ በጣም ጠንካራ ጫማ የሚሸጥ ልጅ ነው እና እኔ ከሱ ጋር ነው መጋራ። እኛም እኮ ያቻሪን ጫማ አቻሪ በጣም ጥበበኛ በጣም ለጥበብ ያለው ፍቅር ስለሆነ በዚህ አጋጣሚ በጣም እንደማከብረው ለመናገር ነው። በጣም አሪፍ። እስኪ ብፌ እናንሳ። እነዚህ ሶስቱ ተበልተዋል፣ ተቀምሰዋል። ቆንጆ ራት ነው ዛሬ ያመጣልን። እዚህ ውስጥ ምን አለ መሰለህ? ፎሰሴም ይባላል፣ ኩርኩፋም ይባላል፣ አሳ ለብለብ አለ፣ አሳ ኮተሌት አለ፣ አሳ ጥብስ አለ፣ ሙዝ አለ፣ አፕል አለ፣ ማንጎ አለ፣ የምንጭ ውሃ አለ። በአጠቃላይ 40 ምንጭ በለኛ። ምርጥ ህዝብ አለ። አስበው 40 ምንጭ ምንጭ ነው። ቱማ ማለት እውነት ማለት ነው። 40 ምንጮች እኮ ደስ ይላሉ። ቱማ ይላሉ። እውነት ቱማ ነው የሚባለው እኛ ሀገር ይማላል። ስትምል ቱማ ነው፣ እውነት ነው። በቃ እነሱን ለመግለጽ የተሰራ ሙዚቃ። እስቲ ለምን እንደዘፈንከው በረም ነገር 40 ምንጮች እኮ ገና 0 ነጥብ ምናምን ነው የዘፈንኩት። እንደ ተወላጅነቴ ብዙ ፕሮሞት አላረኳቸውም እውነት ለመናገርና ወዳቸዋለሁ ሁሌም። ምንድነው ቱማ አንድ ጊዜ አንድ የሆነ ማህበራዊ እንትን ላይ የተናፈሰ አንድ የታየ እንትን ነበር ፎቶ። ሳር ቅጠል ይዘው አባቶች፣ የሀገር ሽማግሌዎች፣ ወጣቶች ደግሞ እሺ ብለው ሲሉ ሲንበረከኩ አይተናል። አባቶች ሲንበረከኩ እሱን ታሳቢ አድርገን ያ ምንድነው የሀገራችን ባህላዊ የማስታረቅ ባህል አለን። ምንድነው አባቶች ሳር ይበጥሱና እባካችሁ ይቅርታ ተደራረጉ ይቅርታ ብለው ሲለምኑ አባቶች ተንበርክከው እነዛ ተጠያቂዎቹ አይ ብለው አልፈው ከሄዱ እንደዚህ ተበትናችሁ ቅሩ ብለው ይረግማል። እሺ ብለው ደግሞ ይቅርታውን ተቀብለው እሺ ካሉ እንደዚህ ለምልሙ ይባላል።
የሆነ ሰዓት ላይ ትንሽ አንዳንድ ነገሮች ሀገራዊ የሆኑ ነገሮች ትንሽ ግጭቶች ተፈጥረው ነበር እና አርባ ምንጭ ላይ የአርባ ምንጭ ሰው ትንሽ ስሜታዊ ሆኖ የሆነ ነገር ሁላችንም እኔን ጨምሮ በጣም የተጎዳንበት ሰዓት ነበር እና ወጣቶቹ ተነስተው ያው መብታችንን ሁኔታዎች ምናምን የሚል የሆነ ነገር ተፈጠረና እንዲህ ነው። አሁን ነገሩ ስላለፈ ነው በደንብ ማውራት ማልፈልገው። ወጣቶቹ ሄዱ ጋዝ ይዘው በቃ ከተማው ላይ ብለው እንትን ሲሉ አባቶች ሳር ቅጠል በጥሰው ተንበረከኩ። እሺ አሉ፣ ቁጭ አድርጉ፣ ሄዱ፣ ታረቁ። ይቅርታው ሰፋ፣ ጥሩ ሆነ፣ አለፈ። ቁጭ አልኩና ጋልቦ ከች ሲል በፈረሱ ጋሞ ባለ ግርማ ሞገሱ ይቅር ባይ በደል መች ይቆጥራል ከጨለማው ብርሃን ይፈጥራል ለፍቅር በርኳ ጎንብሶ የሚያስታርቅ ሳር ቅጠል በጥሶ ገራገር ፈትፍቶ የሚያጎርሰው ፈገግታው አንጀት የሚያርሰው ብዬ ማቃንሶ ሰቅዲያቶ ጌሲ ሻኬትሪሲ ቆራሙሴሲ ጋሞናይ ዳትዳይ ወዶሮ ብርሸቴና ሚሻፒዳሩ ይላል። ለፍቅር ለእርቅ ራሱን ያዘጋጀ ነው። ይቅር ይላል ነው ያለውን ተካፍሎ የሚበላ የሚያበላ ነው። የጋሞ ልጅ ያሰረው የቋጠረው የፍቅር ገመድ በጥቅማ ጥቅም በተራ ነገር የሚፈታ አይደለም ነው። ስለዚህ አርባ ምንጮች ዘፈንከሙት ማለት ዘፈንኩላቸው። ገና ለየት ያሉ ናቸው እኮ በጣም ሰላሟስ በጣም እንጂ አርባ ምንጭ ለየት ያለች እኮ ናት። አርባ ምንጭ ኑ ግድ የላቸው እንኳን አርባ ምንጭ ተወለድክ እንኳን ተወለድኩ ይላል እኮ ዘፈኑ። ቢያወሩላት አይበቃም ቢዘምሩ አያረካም እንኳን ተወልደንባት ይመስክር ያደረባት ይመሰክራሉ ብዙ ሰዎች። ስለዚህ ቹማ ተካት እንመለስ። በጣም ይገርም ዘፈን ካሴቴ ይገርማል። ጊዜ ይፈልጋል በደንብ እንደዚህ ሲደመጡ ዘፈኖቼ ትርጉማቸው በጣም ሩቅ ነው። በጣም አሪፍ አድርጎ ነው የሰራው። በጣም በጣም እኔ በጣም ደግሞ የሚገርመኝ ነገር እንግዲህ ምሽት ላይ በተለያዩ መድረኮች ዘፈን የነዋይን ዘፈን የራሱን እየቀጣጠልክ የተለያዩ ዘፈን በራሱ በተለያየ ሪትም ዘፍነዋል። አንድ ሪትም እስኪመስል ድረስ እውነት ነው። አጠናለሁ ቤት ቁጭ ብዬ። የራስን ዘፈንስ ያንተና የነዋይን ቀጣጥለ ዘፈን ታውቃለህ? አዎ ለምሳሌ ኳኳን ዘፍኜ ሜጀሩ የጥቅምት አበባ ጋር እንዲመች የድሮ ዘፈኖች ጋር አሁን የጋሽ ማሙድ ጋርም እንዲመች አድርጌ ነው የሰራሁት እና ይህ ፍላት ላይ እልፍኝ ያልጎበኛት ከማቸት ያልወጣች አቤት ከማቸት ያልወጣች እልና ሆዴ አይወላውልም ስሜቴ አንቺን ሳይል አይውልም ከሀገር ከሰፈሩን አንቺን መርጬ እነዚህ ቤት በኪቦርዴ አጠናለሁ። ማታ ምን ልዝፈን እንዴት አድርጌ ለስራ የነዋይ ዘፈን ምን ላይ ነው ኪው ብዬ እመራመራለሁ። እነዛን ነው ስጄ ለሰው ማደርሰው ሁሉ ጊዜ ከልጅነት ጀምሮ ሀረር መሶብም ስጀምር እኔ እንደዚህ አይነት አብዮቶች ይጀምር ያለው ይህንን ዘፈን ከዚህ ጋር አረግና ስለዚህ መድረክ ላይ ኮንሰርት ቢኖረኝ የራሴን ዘፈን ዘፍኜ እንዴት ነው ቀጥዬ የነዋይን ማስገባው? ምክንያቱም ብዙ ሰው የሚያቀኝ በነዋይ ደበበ ዘፈኖች ስለሆነ ራሴን ፕሮሞት ለማድረግ ግዴታ ከራሴ ዘፈኖች ቀጥሎ ደግሞ የነዋይን መስፈን ግድ ይላል። ሰዎችንም በትዝታ መመለስ ነው። ስለዚህ ኳኳ አሁን ይሁን የሚለውን ዘፈኔን ስዘፍን ሰው ስትሆኝ ሰው የጠፋለት እልና ልቤ እንደመረበሽ አይኔ እንደመናፍቅ እልበታለሁ። ተመሳሳይ ሪትሞችን እያልክ ትሄዳለህ፣ ትቃጥለዋለህ። ለካስ እየችሉታል ግዴታ ነው። ሰዎች ማስደሰት ግዴታችን። አንድ ውሃ ሰው ቤቱ 10 ብር 20 ብር ይገዛል። ክለብ መቶኛን ብሎ 100 ብር 200 ብር የሚከፍል ከሆነ አንዱ እስኪ በሆነ ብር ትገዛለህ። ግን እዛ እኛን ለማየት መጥተህ ካልተዝናና ምንድን ነው የኔ አርቲስት? ልክ ነው። ለዛ ነው በጣም ተዘጋጅተህ ጥረት አድርገህ መጋ ይህን የመሰለ አልበም ሰርተህ እንደ ኮንሰርቶች አታስብም? በሀገር ውስጥም በውጭ አስቤያለሁም አስባለሁም። ምንድነው ሁኔታዎች አንዳንድ ነገሮች ትንሽ ከሌላ ስራ ጋር ይጋጭብኝና የቀኑና የቪዛው አብሮ አለመገናኘት ነው እንጂ በተወሰነ መልኩ ወደዚህ ወደ እንትን አካባቢ ዞር ዞር ብያለሁ። ዱባይ፣ ኳታር፣ ባህሬን ዞር ዞር ብያለሁ። ከዛ ውጪ አንድ የአሜሪካ አግሪመንት ኦልሬዲ ፈርሜያለሁ። እዛ እነሱን ለማስደሰትም እንዲሆነ ሰሞኑን አንድ ነጠላ ዜማ ለቅቄያለሁ። ከወር በኋላ ማድረጋለሁ። የእስራኤል ስራ ነበረኝ ለፈረንጅ አዲስ ዓመት እንዲያውም ኢሮፕ ቱር ነበረኝ።
አዲስ አበባ ላይ ቀድሞ የተያዘ ሌላ ስራ ስለነበረኝ ከዛ ስራ ጋር ሄዶ መምጣት ደግሞ ለሰዎቹም ኪሳራ እንዳይሆን በማሰብ ነገሮችን አራዝመናል። በቅርቡ ግን እሄዳለሁ። ስለዚህ አሜሪካኖች ጠብቋል። አሜሪካኖች ጠብቁኝ። በደንብ መጥቼ ኢትዮጵያውያን እናንኳኳለን። አሜሪካ የሚገኙ ኢትዮጵያውያን ይጠብቁ፣ በደንብ ጠብቁኝ። ኢትዮጵያውያን፣ ኤርትራውያን ሁሉም ይጠብቁኝ። አሁን ይሄ ካሴት ማለት ይሄ አልበም ዩቲዩብ አንተ ዩቲዩብ ላይ ተጫኗል? በራሴ ዩቲዩብ ነው። አሁን ለምሳሌ ይሄ አንተ ፕሮግራም በምን እንደሚጫነው መሴ ሾው እና መሴ ሾውን እኔ ሰብስክራይብ አድርጌዋለሁ። እስቲ ቼክ ላድርገው መሴ፣ እንደው ይቅር በለኝ ካላደረግኩ። እስቲ እንደው ይቅር በለኝ መሴ ሾው ብለህ ግባ እስቲ። MESESHO ይቅርታ ተመልካቾች። መሴ አድርገዋል። ይኸው ካስዬ እሸቱ ነው። አዎ፣ ግን በዚህ አጋጣሚ የኔ ወዳጆች፣ የኔ አክባሪዎቼ ይህንን ሾው የምትከታተሉ አንድ ጊዜ መሴ ሾው ብላችሁ ሰብስክራይብ አድርጉና ሼር አድርጉና ይህንን ፕሮግራም ሰማይ ጨረቃ ላይ የዚህ እንትኑ በአባይ ቲቪ ስም ሲሰቀል ባንዲራ ነው። ያንተ ደግሞ ምንድነው የመሰረንትኑ? ካሳሁን እሸቱ አርጋለሁ ነኝ አቃል ባይሌ ዛኔ ያለው አርጋለሁ። ካሳሁን እሸቱ ዩቲዩብ ላይ ገብታችሁ ላይክ ሰብስክራይብ አድርጉ እና ይሄን የመሰለ አልበም ኮምኩሙት። በእውነት ትደስታላችሁ። እኔ አሁን በጣም አንተን ቃለ መጠይቅ ለማድረግ ሙዚቃዎችን ስሰማ በጣም የሚገርም በጣም አሪፍ አልበም ነው የሰራኸው። ደስ ይላል። ጊዜው ጥሩ ስላልነበረ ነው ያኔ አልበማችን የወጣ ጊዜ ታይሙ ጥሩ አይደለም የነበረ። በጾም ነበር እንደዚህ አልበም መደራረቦች ምናምን ተከስተው ስለነበረ ነው እንጂ ጊዜውን ጠብቆ ይወጣል። መቼስ አይደል? በጣም አሪፍ። በጣም እኔ ተመችቶኛል። አንተ ስለ ምግባር በጣም አስተዳደግ ያለ ደግሞ ስሰማ በጣም አጠጣ አታጭስ አትቅም ከሱ የጸዳ ነው። በእናታችን ስፖርት ነው አለ ስፖርት ሰላም ግዴታ ነው ለትንፋሽ። መድረኩ ላይ ስንል እንደ ሰው እኮ ይታዘባል። ሲዲ ሰምቶ ነው የሚመጣው ቤቱ። እዚህ መድረኩ ላይ ስንወጣ እኔ ደግሞ በጣም ስለምዘል ግዴታ ለእግሬ ጥንካሬ ላይፍ ስታይል በቃ በደንብ ዘመናዊ ነው። ኳሊቲ ላይፍ ነው። ታስታውቃለህ እኮ ያው ነው። የዛሬ ዓመትም ካስዬ የሚቀጥለው የዛሬ ዓመትም ካስዬ እንደዚህ ነው የሚሆነው። በቃ ያው ነው እና ልክ እንዳንተ አንዳንድ ጊዜ ኮከብ ሰማይ ላይ እናያለን አይደለ? ከዋክብቶች ግን አንነካቸው እና ከምወዳቸው ሰዎች መካከል ለእኔ ኮከብ ናቸው ከምላቸው መካከል መሴ አንዱ ነው እና ግን ዛሬ ስለነካ ስለጨበጥኩ ደስ ብሎኛል። በጣም ወዳለሁ። እንደዚህ በስም ከምጠቅሳቸው መካከል አንተ በቃ በዚሁ አጋጣሚ ትልቁ ብፌ ይነሳ ይቀመስ። በቃ አንደኛችን ለምን በሌላው እንትን እያልን ስለሆነ አሁን እሱ ትልቁ ይሄ እንደ ደዘርት ነው። ተነስቼ ለክፈታው እንዳው ለፈለካሽ ይሄ ትልቅ ብፌ ስለሆነ አቤት ሙያ አቤት ሙያ አቤት ሙያ። የአራዳው መናኝ የአራዳው መናኝ እኮ። እስቲ ምንድን ነው ይሄ ነገር? አዲስ አበባ በደንብ የታየችበት ዘመናዊ አዲስ አበባ የታየችበት ከተማ ነው። እንደ ዘፈንካት እንደው ምንድን ነው መናኝ? ማን ነው የከተማው መናኝ? የመጣ ነው በሙሉ ወደ አዲስ አበባ የመጣ ነው ሁሉ አዲስ አበባ ህይወታችንን መስርተን የምንኖር ሁሉ የአዲስ አበባ የአራዳው የአዱገነት መናኞች ነን። መንነን እንድንቀር ያደረገን ደግሞ የአዲስ አበቤዎች የአቀባበል ሚስጥር ነው፣ ፍቅራቸው ነው እዚሁ እንድንቀር ያደረጉን እና አዲስ አበባ ልጆች ሁልጊዜ እናመሰግናችኋለን። ሰው መሆናችንን ተቀብላችሁ በሰጣቸውን ፍቅር ተመስጠን እዚህ ቀርተን ኑሯችን እንጀራችንን ሁሉ እዚህ እንድናደርግ ላደረጋችሁ የአዲስ አበባ ልጆች ሁሉ አመሰግናለሁ። ዋው! ስለዚህ ለአዲስ አበባዎች ምስጋና ነው ያቀረብከው። ምስጋና እና እኛ ከተለያየ ክፍለ ሀገር የመጣን ሰዎች መነን እዚህ ቀርተናል። የእነሱ ፍቅር ነው ያደረገን። ባይመቹ ኑሮ እንመለስ ነበር። ምክንያቱም መመለሻ አለን። ፍቅር ነች ከተማ እኮ ናት እናትና አዲስ አበባ። ስለዚህ በጣም የሚገርም ዘፈን ነው። ምን ይላል መሰለህ?
አንድ ጊዜ አንድ በጣም ወዳጄ መንገድ ላይ ያገኘኝ የአርባ ምንጭ ሰው ነው። እዛ ካስዬ እንደምን ደህና ነው እንደው በቃ እዚህ መንነህ ቀረ አይደል አለኝ። አዎ አልኩና ቀጣዩን እኔ አልሰማሁትም። እዚህ አእምሮዬ ውስጥ መንነህ ይለኛል እንዴ ካስዬ ያራዳ ልጅ እንደው አንተ እኮ ማለት ያራዳው መናኝ ማለቱ ነው። በቃ ያራዳው መናኝ ብለህ ሀሳቡ መጣ። ቤት ገባሁ ቁጭ አልኩና ስለ አዲስ አበባ ማንበብ ጀመርኩ። ዝም ብዬ ጉግል አድርጌ አንዳንድ ነገሮች አየውና ከዛ አዲስ አበባ የሚለው ስም ደስ ይለኛል። እንዴት ብለው አስበዋሉሽ አዲስ አበባ አንቺ የፍቅር አምባ ነው የሚለው። ተወላጅሽ ፍቅር፣ እንግዳሽ ቤተኛ፣ መስተንግዶሽ ሙሉ፣ ስምሽ ሰላምተኛ፣ ሰው ሰፈሩን እንጂ ዘሩ አይጠየቅም፣ አዲስ አበባ ላይ ይህ አይታወቅም ይላል። ደምቆ አምሮ ቢታይም የቆምሽበት ወለል፣ ቢያስተጋባ ስምሽ ከፍ ቢል ከደወል፣ ሱፍ አበባ አስንቀሽ ብትሆኝ መልከኛ፣ የቆረቆረሽ ነው ዋናው ጥበበኛ አዲስ አበባ ያለሽ። አቤት 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 አቤትን አቤት አቤት አዲስ አበባ አዱ ገነት የማለዳ ጎህ የጧት ጣይቱ ክፉ ቀን መውጫ ማለፊያይቱ ከጎደለብሽ ቁና ሰፍሬ በበረከትሽ ሳይኖርሽ ኖሬ ፍቅርሽ ባዳችሁ ወስዶ ቢያስጠናኝ ተብዬ ቀረሁ ያራዳው መናኝ ያራዳው መናኝ የአዲስ አበባ ያዱ ገነት ያራዳው መናኝ አጩሽ መረጡሽ ወደው የመልክሽን ወዘና የኢትዮጵያውያን ቅርጫት ነሽ የአፍሪካ መዲና ቢያሽሙነሙነው ስምሽን አለማየሁ እሸቴ ደግሜ እኔም ልበልሽ አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ አዲስ አበባ ደስ ይላል። በጣም ይገርማል። ይሄ ዘፈን ግን እዚሁ ዘፈና እንጂ አንከፍተውም። ይሄን እዚሁ መዝፈን አለብን። እሺ ለአዲስ አበባ ዘፈናው ለአዲስ አበባ ገና ብዙ በቃ እንግዲህ አንተ ዘፍናለህ። ብፌውን እንመልሳለን። ከዛ በፊት ግን መጨረሻ የምትለው መልእክት ምስጋና ካለ ምስጋና እንግዲህ ልዑል እግዚአብሔርን ሁል ጊዜ ተኝቼ ስነሳ አየር መግቦ ልክ ሰዓቴ ሲደርስ በልካስዬ ሰዓት ደርሷል ብሎ የሚቀሰቅሰኝ መድኃኒዓለም ሁሌ አመሰግናለሁ። መብርሃን አመሰግናታለሁ። የአምላኬን እናት አንተን በጣም ነው የማመሰግነው። አባይ ቲቪን በጣም ነው የማመሰግነው። በህይወቴ ውስጥ እጅግ በጣም ብዙ ሰሞኑን እንትን ነበርን ጎንደርኛ ሙዚቃ ልንቀርጽ ጎንደር ሄደን ስሜ እንዳይጠቀስ ብሎ ፕሮዲስ ያደረገኝ ልጅ አለ። በቅርቡ ትልቅ የሙዚቃ ኢንተርቴንመንት ካምፓኒ ይከፍታል እና እሱ ከመሆኑ በፊት ብሎ ሙዚቃን በጣም ነው የሚወደው፣ እኔንም በጣም ነው የሚወደው። ዱባይ ሄጄ ባለፈው ለስራ አፎሚ ቱሪን ትራቨል ኤንድ ኢቨንት ኦርጋናይዘር ባለቤት አብርሃም ደሳሌ የሚባል ወንድሜ ጋር ሆነው ትልቅ እንትን ተከራይተው እኔ እኮ ገና ምንም እኮ ነኝ፣ ምንም እኮ የሰራው ልጅ አይደለሁም። የሰጡኝ ፍቅር ወደዛ ሲወስዱኝ በር ከፍተው ትልቅ መኪና ይዘው መጥተው በሆነ ነገር ምን ብዬ ልናገር፣ በቃ አከበሩኝ፣ አስከበሩኝ። እና ይሄ አሁን የካምፓኒው ባለቤት ልጅ ስሜ እንዳይጠቀስ ይለኛል ሁል ጊዜ። ሌላ ቦታም አልጻፍኩትም እንትኑ ለአዲስ አበባ ላይ እና ጎንደር ወስዶ ክሩ ከዚህ ስንት 9 እንሆናለን 10 ቪዲዮ አሰርቶኝ እጅግ ከፍተኛ ፈሰስ ነው ያደረገው። በምን ቃል አመስግነው እሱ ይመስገን። አንደኛ እዚህ እናመስግነው በመስገን እና ቤተሰቦቼም ህይወቴ ውስጥ ያላችሁ በሙሉ ሁላችሁንም እግዚአብሔር ያክብርልኝ፣ ክፉአችሁን አልይ አያሳየኝ፣ ሁሌ ሰላም ሁኑልኝ። ለሀገሬ ኢትዮጵያ ፈጣሪ ሰላሟን ይስጥልኝ። የኢትዮጵያ ህዝብ ሁሉ ሰላም ይገባዋል፣ ሰላም ያስፈልገዋልና ወዳችኋለሁ። ላበረታታችሁኝ ከጎኔ ለሆናችሁ ሁሉ ክብረት ይስጥልኝ። ጥሩ ቆይታ አድርገናል። በጣም እንግዲህ ሙዚቃዎች በጣም አሪፍ ሙዚቃዎች ነበሩ። ታሪክ ያላቸው ምክንያት ያላቸው ዘፈኖች ናቸው ያደረገው። በጣም ደስ ብሎኛል። ትክክለኛ ሙዚቀኛ ሹፌ ነው። እውነት ነው። በጣም ነው የበላ ነው። በጣም በላ ነው። በዚህ ደረጃ ለምን ይሄ ፕሮግራሙ በጣም ደስ ይላል። ሙዚቃዎቻችንን ፈልፍሎ አውጥቶ እንዲህ ህዝብ ጋር ማስተዋወቅ ትልቅ ኃላፊነት ስለሆነ ለሰጠህን ፍቅር እኛን ከፍ ለማድረግ ለተጋኸው መስዬ በጣም አክብሮቴ እንደገና
ይሁንልኝ እባክህ። ታንክ ዩ ቬሪ ማች። አመሰግናለሁ። ይሄንን መልስ አንተ ያራዳው መናኝ ይቀጥል። ይቀጥል። ታንክ ዩ ቬሪ ማች።